እንዴት የሰው ልጅ እርዳታ ለምኖ እለወጣለሁ ብሎ በዛም በዚህም ብሎ ግርግር ፈጥራ እውነቴን ነው የምላችሁ። እንደዚሁ ስትሻፍድ፣ እንደዚሁ ስታብድ፣ እንደዚሁ የሚያረጋትን ስታጣ ጣራ ላይ ሉጣ ቆርቆሮ ላይ ሉጣ ስትል የመቶ ምናምን ሺህ ብር ያበሻ ቀሚስ ለብሻለሁ፣ ይሄን ያህል እርዳታ ሰጥቻለሁ፣ ይሄን ያህል ልጆች አብልቻለሁ፣ ይሄን ያህል የጎዳና ተዳዳሪዎችን አስተዳድራለሁ እያለች ወደ ላይ ሸንታ አገሬኝ ዓለሜኝ ብላ ኢቢኤስ ላይ ቀርባ ስትቀደድ 5 ስታር 5 ምናምን ሆቴል ከፍቻለሁ ብላ ዛሬ ደግሞ በሚያስጠላ ሁኔታ ያ ሁሉኛ ስንናገር ውሸቷን ነው። እቺ ሌባ ናት፣ አጭበርባሪ ናት። እንዴት ያ ሁሉ ውሸት፣ ያ ሁሉ ውሸት። 2 መኪና አለኝ፣ 3 መኪና አለኝ፣ 5 ስታር ልከፍት ነው፣ ሀብታም ነኝ። ከማደጉ ህፃናቶችን ወስዳ ያንገላታች ዛሬ ላይ ለህፃናቶቹ ምን አይነት ትምህርት ነው የምታስተምረው? ጎዳና ላይ እንኳን ላሉ ልጆች የማይሆን ጭንቅላት ይዛ ጎዳና ላይ ያሉ ልጆች እንኳን ወስዳ ለማሳደግ ማትችል ከማደጎ ቤት ፈርማ 2 ልጆች ወስዳለች። ወገን ትዕግስት አገልግል የምትባል ባለጌ ጋጦጥ እንኳን ምግብ ቤት ሊኖራት አይደለም መጠጥ ቤት ያለው ሰው ስርዓት እንኳን የሌላት ግሮሰሪ ያላት ሴት ልጅ እንኳን ስርዓት የሌላት ምግብ ቤት አለኝ ብላ ምግብ ቤት እየሰራች እሷ ጋር ገብተው የሚበሉት ወንዶች እነማን ናቸው? እሷን የሚያዙት እናቶች እነማን ናቸው? አገልግል እሷን የሚያዙ ሰዎች ግን ጤነኛ ናቸው? ትክክል ናቸው? እነሱ ሳይምሯቸውን ማስመርመር የለብንም ትላላችሁ ወገን? ሚዲያ ላይ ወታ የምትለውን ሰምታችኋል አይደለ? ሚዲያ ላይ ወታ የምታብደውን ትሰማላችሁ አይደለ? እንዴት የሚያስጠላ ለትውልድ የማይሆን ለማንም ሰው የማይሆን አስቀያሚ ነውረኛ ስድብና ነውረኛ ንግግር። በአህያ ተደርጊያለሁ፣ በሰው ተደርጊያለሁ። አህያ እኮ አይደለም ያደረገኝ ዛሬ ትልቅ እንትን ያደረገኝ እያለች ትልቅና ትንሽ እናንተ ናችሁ ወይ ይሄንን ማድረግ ብቻ የማትችሉት? እኔም አምሮኝ ነበር ስንት ዓመቴ ነው እያለች አደባባይ ወጥታ ሶሻል ሚዲያ ላይ ፐብሊክ እያወራች በቃ የሆነ በጣም አስቀያሚ ከሚዲያ የሚያጠፋት ነገር በመጣ እኔ መጀመሪያውን ለዚህ ነበር ስጨቃጨቅ የነበረው ባለጌ ስለሆነች ስለማቅ ነው። እነ ተስፍሽ አረርጌ እንግዲህ በዘዴም ሆነ በምን ልመናውም እንዲመቻቸው ይሁን አላቅም ለምነውላታል። ካለመንኩላት አንገቴ ይቆረጣል ብሎ ሲለምንላት ነበረ። በጣም ጥሩ ጥሩ ሰዎች ሰጥተዋል። ይሄናል ብር ሰጥተዋል። እዳዋ ተከፍሏል። ሰካራም ልጅቷ እኮ ሰካራም ናት። ባለጌ ሰካራም መቀጣት የነበረባትን ጭራሽ ከትላንት ይልቅ ዛሬ ነው በደንብ የወጣችው። ማንነቷ የታየው ዛሬ እንዴት አርጋ እንግዲህ ያንን እርዳታ የሰበሰበላት ህዝብ ሲያለቅስላት ሲቆረቆርላት የነበረ ህዝብ እውነት ለአንደበታቸው እንኳን እኔ ቁጭ ብዬ ሚዲያ ከፍቼ እንኳን ስሰድባት ግር ብለው ሲሰድቡኝ የነበሩት ህዝቦች ዛሬ ምን ይላሉ? ዛሬ ምንድን ነው የሚሉት? ምን መልስ አላቸው? ነውረኛ ባለጌ በጣም የሚመክራት የለም። ትላንት እርዳታ ስትሰበሰቡላት የነበራችሁ ለእርዳታው ብቻ ነው ትብብራችሁ፣ ጉርብትናችሁ እርዳታው ላይ ብቻ ነው ጀግንነታችሁ። በዛ ውስጥ የምታገኙት ነገር ስላለ ዛሬ እንደዚህ ስታብድ አደባባይ ስትወጣ አትመክሯትም ነበር? ወታችሁ የሆነ ቦታ ጥግ ይዛችሁ ነይ እስቲ እንፈልግሻለን፣ ባንቺ ተሰደብን፣ ባንቺ ተዋረድን፣ ምን ማለትሽ ነው ብላችኋል? እርዳታ ከምስኪኑ ህዝብ ስንት የሚረዳ የቆሳሰለ ቁስሉ ዳይፐራቶ እዛው ዳይፐር እየተቀየረለት ሆስፒታል ውስጥ የተኛ ምስኪን ባለበት ህዝብ በሷ ስም ስትሰበስቡ ነበር። ለማኞች በሷ ስም ስትነግዱ ነበር። በሷ ስም አንጥፋችሁ ነበረ ጨርቅ። እኛንም ስትሰድቡን ነበር። የታለ ታዲያ ዛሬስ? የታላችሁ ዛሬ? የታለ የተለመነው ብር? ለእንደዚህ ነው አደባባዩ ታልተሳደብበት ነው? አደባባዩ ታልተጋልብበት ነው? ምን አርጉኝ ነው ግን የምትለው? እናንተ ናችሁ ባህሪዋን የምታውቁት። እናንተ ናችሁ ተለጥፋችሁ ታንሾካሹኩ የነበሩት። እናንተ ናችሁ ታሽቃብጡ የነበረው። ተስፋዬ ሀረርጌ አሳረኛው የሚባል ሌባ
ስታሽቀብጡ የነበራችሁት እናንተ ናችሁ። እኛን ስትሳደቡ የነበራችሁት። ታዲያ የት አለ ዛሬ? ልብ ካለው አይወጣም ነበረ? ልብ ካለው ዛሬ ጠበቃው አይሆንም ነበረ? ሁሉም ያ ሁሉ ሲያሽቀብጥ የነበረው አሽቃባጮች፣ በጣም ብዙ ሴቶች አሽቃባጭ ፍቅር ምናምን ገለመሌ ምናምን የምትባባሉ ኮተታሞች ሁላ ተሰብስባችሁ ስታሽቃብጡ የኔን ፎቶ ሁሉ ለጥፋችሁ ስትሳደቡ ነበር። እና የት አለ? አትወጣም ታዲያ ዛሬ አትወጡም? ለዚህ ጊዜ ወጣችሁ ምን ማለቷ ነው ብላችኋል? አቃጣሪዎች፣ ሾካካ ሁላ። ዛሬ ግን ለዓለም ሁሉ የሚያስቀይም ኢትዮጵያ ውስጥ ይሄናል ወንድ ጠፍቷል እንዴ እስክትባል ድረስ ይሄናል እስክንዋረድ ድረስ ነው ልጅቷ አደባባይ ወጣው እያለች ያለችው። እያለች እንዲህ ተደረኩ ደስ ብሎኛል። እኛ ምን ያደርግልናል? ተደረጋ እንኳን የተደረገች ብርቅ ነው እንዴ መደረግ? ለሷ ብርቅ ነው ማለት ነው። እኛ ደግሞ ሰልችቶናል። እና ምን አይነት ነውረኞች፣ ምን አይነት ባለጌዎች ሰዎች ሲመጡ ግን አብረን የምናጨበጭብ ሰዎች ነን። እኔ በጣም የምናሳዝነው ሆይ አብረን ግርግር የምንፈጥር ሰዎች፣ አብረን እጃችንን ዘርግተን ታጥበን ልክ ቁጭ ብለን ጠበቃ የምንሆን ሰዎች ነን። እናሳዝነው። ሚዛናዊ መሆን ያቃተን፣ ወደዛም ወደዚህም ግምት ያቃተን። አሁን እሷ የሰራችውን ምግብ እውነት የሚበላላት ሰው አለ? ሌላ ነገር ነው የምትሰራው እንዴ? እኔ ምግብ መስሎኝ ነበርኩ የምትሰራው። ሽርሙጥና ነው እንዴ እየሰራች ያለችው? ሽርሙጥና እንደዚህ ተኮኖ አይደለም እኮ ደግሞ። ምን ሽርሙጥና እኮ ይታወቃል። ጨዋ ናቸው እኮ፣ በጣም ስርዓት አላቸው እኮ። ወደው አይደለም እዚህ ህይወት ውስጥ የገቡት፣ ተቸግረው ነው። ብዙ ላይፍ አይተው ብዙ ችግር ኖርባቸው ነው። እሷ ምን አርጉኝ ነው እንደዚህ የምትለው? አንድ በሏታ። ወገን የላትም? ወገን ሆናችሁ ነበር እኮ ቤተሰብ ሆናችሁ እነ ሊያሾ ምናምን። ከኔ በላይ የሚቀርባት የለም እስቲ ነበር አንቺም ራስሽ። ለነገሩ ካንቺ የባሰ የለም እንጂ አንድ ለምን አትሏትም? ጉቺ ብር አልሰጠችም እያላችሁ ጉቺን ለጥፋችሁ ስትሰድቡ ነበር። ማርታ ደግሞ እርዳታ አያስፈልግም ብላለች እያላችሁ ማርታን ለጥፋችሁ ስትሰድቡ ነበር። ዛሬ ታዲያ መለኪያ ይዛ ስታብድስ ያልነው አመት እንኳን አልቆየችም። እንደዚህ ጨርቋን ስትጥል አመት እንኳን አልቆየችም። ፀጉሯን ተላጨች። አዎ ፀጉሯን ፈልጋው ነው የተላጨችው። እንኳን የተላጨች አበደች ስል እንዴት ፀጉሯን ተላጨች አበደች ብለሻል? ይሄው እና ምን አባታችሁ ሰው መስደብ ግን ትችሉበታላችሁ? ምን አባታችሁ ለሰው መድረስ ከቻላችሁ አሁን አደርሱ? ለማኞች እናንተም ልመና ለምዳችሁ ነው እንጂ እናንተም ኪሳችሁ እንዲዳብር ነው እንጂ በእሷ ሰበብ ኪሳችሁን ለመሙላት የገባችሁት ሆዳሞች፣ ኪሳችሁን እርዳታ እያላችሁ በእርዳታ በአንዱ ሰበብ ራሳችሁን እያስታከካችሁ አንዱን ፊት ለፊት ታጋፍጡና ከዛ እናንተ እከኮች ከስር ትታከካላችሁ እርዳታ እያላችሁ አይደለ? ተነቃባችሁ፣ ያው ተባነነባችሁ እኮ እርዳታ የምትሰበስቡ ሰዎች አብዛኛው ተባነነባችሁ። ለምን እንደምትለምኑ ታወቀባችሁ። ዛሬ ለጥፋችሁ እንደዚህ አድርጋለች ከአቅማችን በላይ ነው። እንደዚህ ለምንድን ነው የምታደርገው? እስቲ እንምከራት። እስቲ ትላንት አግዟት ስትሉ ነበር። ዛሬ ጸበል አግዟት። አብዳለች ዛሬ። ምንድነው ችግሯ? ችግርሽ ምንድነው? ምንድነው እንደዚህ የሚያስብልሽ? በይ ደግሞ መብትሽ ነው። ግን ምን ሆነሽ ነው? ገና አንድ አመት እንኳን አይሆነንም ሰብስበን ለድሃ መስጠት የሚገባንን ለቆሰለ ሰው፣ ለታመመ ሰው፣ አልጋ ለያዘ ሰው፣ ካንሰር ኪሞ ለሚፈልግ ሰው ቀምተን ከነሱ ነጥቀን ነው ላንቺ የሰጠነው። ስለዚህ ምን ሆነሽ ነው ማለት ይቻላል። ዛሬ ነው ማገዝ ያለባችሁ። የትላንቱ ውሸት ነው። የትላንቱ ለራሳችሁ ለኪሳችሁ ማደለቢያ ነው። እና እንደዚህ አይነት ባለጌ ሰዎች ሚዲያ ላይ ሲመጡ ብልግና የምናበረታታ እኛው ራሳችን ነን። እኛው ተስማምተን ብልግናው እንዲበረታታ እናመጣቸዋለን። እኛው እንዲባልጉ እንፈልጋለን። እኛው እናሳብዳቸዋለን። ይህ የሚዲያ ስራ ነው። እኔ ውይ ስማ